ኤፍራታ ለጽዮን ደውላ ማታ ተመልሼ ሳልደውል ቀረው ያላሰብኩት ነገር ገጥሞኝ ነበረ እና እንዴት ነሽ ትላለች። አረ ችግር የለም ወንድሜም በጣም ደህና ነው ትላታለች። እውነት ደህና ነው? አዎ ደህና ነው። ስልኩን የሚያጠፋው ወደ ድርጅቱ ስራ ስለበዛበት ድርጅቱ ጋይዶ ለዛ ነበረ። እናም በጣም ደህና ነው ማታ መጥቷል ትላታለች። ችስ እንዴት ነሽ ትላታለች። ኤፍራታም እኔ በጣም ደህና ነኝ ትላታለች። ይህ ማለት እንግዲህ ናታን ከቤት እንደወጣ ጠዋት ጀምሮ እናም እንዳልገባ ጠይቀዋት ነበር። ማነው ማለትም ኤፍራታን ደውለው እና እኔ የማውቀው ነገር የለም አይ ባልሽ የሚያውቅ ከሆነ ብለን ነው ትላታለች ማለት ነው። እሱ ራሱ ገና ጠዋት እንደወጣ እስካሁን ድረስ አልገባም ትላታለች። ይህ ማለት ደግሞ ያፌት የተወጋ ቀን ነው ማለት ነው። ድጋ አድርጋ ግን አንቺ ቆይ ወንድሜን የሚያስረሳ ምን ችግር ገጥሞች ነው ትላታለች። አይ በቃ ሌላ ጊዜ እነግርሻለሁ ትላታለች። ፉ ቆይ ምንም አይነት ነገር ላንደባበቅ ቃል ተግባብተናል። ስለዚህ ንገሪኝ አሁን ትላታለች። አይ ሌላ ጊዜ ስንገናኝ እነግርሻለሁ። ይኸውን በስልክ የሚሆን ነገር አይደለም። ሰው ከሰማ ደግሞ በጣም ከባድ ነው ትላታለች። ባክሽን ንገሪ ብላ ታስገድዳታለች ማለት ነው። ኤፍራታ እንትና ማታ ያፌት ተወቅቶ ተጎድቶ ነው የገባው ትላለች። ጺም ትላለች ማለት ነው። ያው እንግዲህ ደስ ብሏታል። ምክንያቱም ወንድሟን ሲያሳድድባት የነበረው እና አሁን ደግሞ ኤፍራታን እየቀመው ወይም ኤፍራታ ያለ ግዴታዋ አብራ እሱ ጋር እየኖረች ስላለች ስለምታውቅ ሁሉን ነገር አሁን ስላስታወሰች እኔ አላምንሽም ኤፉ ቆይ እየቀለድሽ ነው እንዴት ላለ እንዴት ቆይ ስታስቢው እኔ ስለ እንደዚህ አይነት ነገር ቀልጄሽን ተቀልሽ እንዴ ትላታለች። ታን ማታ አምሽቶ ነው የመጣ ስትይ ምናልባት ከዚህ ጋር የሚያገናኘው ነገር ካለ ብዬ ነበር ትላታለች። በጣም ትቆጣና እንዴት እንደዚህ ትያለሽ? ወንድሜ እንደዚህ አይነት ነገር በፍጹም አያደርግም ትላታለች። ኤፍራታም አዎ እሺ ልክ ነሽ በቃ እሺ ትላታለች። አሁን እሺ በቃ ቻው እሺ ስልኩን ልዘጋው ነው ሰው እንዳይሰማኝ ትላታለች። ጺም በቃ እሺ ቻው ደህና ሁኝ ትላብላ ሁለታቸውም ስልካቸውን ይዘጋሉ። ቁጭ ብላ ዳጊ ይመጣል። እናም ዳጊን ደህና አደርክ የኔ ልጅ ትለዋለች። እንዴት አደርሽ እማዬ ይላታል። ቆይ ምንድን ነው እንደዚህ መተኛት ትለዋለች። እኮ ሳየው በጣም አሳዘንከኝና ሳልቀሰቅስ ቀረው ትላለች ገኒ። አዎ እኔ ራሱ እኮ ያው ሰዓቱን አላየሁትም ነበር ለካ ሰዓቱን ሚለዋል ይላታል ዳጊ። እንግዲህ ዳጊ እናቱን አግኝቷል ማለት ነው። እስከ ዛሬ ድረስ ብቻውን ነበረ ለእህቱ ሲል ዋጋ ሲከፍል የነበረው። ነገር ግን አሁን ላይ ገኒ ወደ ቤቷ ስለተመለሰች አሁን ደግሞ ዳጊ እናቱ ጋር መኖር ጀምሯል። ምክንያቱም እስከ ዛሬ ለኤፍራታ ብላ ሰው ቤት ዝቅ ብላ እየሰራችም ነበር ለልጇ ብላ ማለት ነው። ነገር ግን አሁን ኤፍራታ ከሄደች በኋላ እና አሁንማ ምን አለኝና ነው ለእስከ ዛሬ ለልጄ ብዬ ነው እንጂ ብላ ልጄ ከሌለችማ ምን ሰራለው ብላ ወደ ቤቷ ተመልሳለች። እናም አሁን ላይ ገነት የቤት ሰራተኛ ሳትሆን የራሷ ቤት እየኖረች ልጇ ጋር ከዳጊ ጋር አብራ እየኖረች ነው። እኔም እንዲሁ እኔ ልጅ እስኪ ባክን ከዛ ጋር ወጥ ጓደኛ ጋር ቀስ እያልክ ለመራቅ ሞክር ትለዋለች። ይህ ማለት ደግሞ እንግዲህ ከያፌት ያክስት ልጅ ወይም ደግሞ አቤል ጋር አቤልና ዳጊ ጓደኛ ስለሆነው ስለዚህ ከዛ ቀስ እያልክ እባክህን ራቅ ትለዋለች ማለት ነው። ዳጊም እሺ እማዬ ችግር የለውም ይላታል ማለት ነው። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ ናችሁ መቶ ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦቼ ሐረግ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ ማለት ነው። ሁላችንም በጉጉት ስንጠብቀው የነበረው የሐረግ ድራማ ዛሬም ይዤላችሁ መጥቻለሁ። ሐረግ ድራማ እንግዲህ በሁሉም ተወዳጅ ደስ የሚል ድራማ ነው። እናም በዛሬው ዕለት ኤፍራታ አሸንፋለች ማለት ነው። አሁን ላይ ኤፍራታ እያሸነፈች ነው፣ ያፌት እየተሸነፈ ነው ማለት ነው። ምክንያቱም እስከዛሬ ኤፍራታ ያለ ፍላጎቷ ያፌትን አግብታ እየኖረች ነው። ይህ ደግሞ ለናታ ስትል ዋጋ እየከፈለች ያለችው። ነገር ግን አሁን በጣም ትልቅ መረጃ ስላገኘች ስለዚህ ካሁን በኋላ አንድ እኩል ነን፣ እንደማንም እንዳሻንጉሊት የምትጫወትብኝ አይደለውም ብለዋለች ማለት ነው። እና ስለዚህ ብዙ መረጃዎችን አግኝታለች። ወደፊት እንግዲህ አሁን ላይ ኤፍራታ ናታን ማለትም ያፌት እስከሚያገግም ድረስ ነው የጠበቀች ያለችው እንጂ ስራዋን ትጀምራለች ማለት ነው። እዛም የታገቱ ሴቶችን እንዲሁም ደግሞ አሁን የያዘችው መረጃ አለ። በተለይ ስለ አንድ ሴት የሰማችው መረጃ አለ። ምክንያቱም አቶ ሰመረ ስልክ ሲደውሉ አንስታ ሁሉም ሚስጥር ስለሰማች ማለት ነው። እናም ስለዚህ ማለት ደግሞ ያፌት አደጋ ላይ ነው ማለት ነው። አሁን ግን እስከምታገግም ድረስ
እከባከባለሁ ብላ አሁንም ኤፍራታ ልክ እንደሚስቱና እየተንከባከበችው ነው። ነገር ግን ሲያገግምስ ምን ታደርጋለች ኤፍራታ? ሁሉን ነገር መረጃ ስላገኘች አሁን ላይ ምንም ነገር የምትፈራ የለም። ነገር ግን ያፌት ደግሞ ህግ አይዳኘውም የሚባል ነገር አለ። እናም ይህንን ተጠቅሞ ኤፍራታን ያሸንፋታል ወይስ ኤፍራታ ታሸንፋለች? እስኪ ሁላችሁም ሀሳባችሁን ኮሜንት ላይ አስቀምጡ። ምን ይመስላችኋል? ቀጣይ ምን ይሆናል? እስኪ ገምቱ ማለት ነው። ሁላችሁም ሀሳባችሁን ኮሜንት ላይ አስቀምጡ ማለት ነው። በቀጣይ ክፍል ምን ይፈጠራል? እንግዲህ ሉሊትም ያው ፌንት በልታለች ማለት ነው። ወይም ደግሞ አምቡላንስ ጥሩ ላይ እያለች ነው ሉሊት ማለት ነው። ሉሊትዬ ሉሊት እኮ እውነት ወሬኛ ትሆን እንጂ ሾካካ ትሆን እንጂ ማለት ነው ድምቀት ነች ለድራማ ሁሉ ማለት ነው። በሄደችበት እውነት አሁን ፍላጎት ድራማ ላይ ግን የሆነ ምስኪኑና ስትሰራ ብዙ አያምርባትም። ቀበጡና ምናምን እንደዚህ ተንኮለኛ ሆና ስትሰራ ነው የሚያምርባት እና ስለዚህ ሉሊት ምን ትሆናለች? ትሞታለች ሉሊት ወይስ ምን ትፈጠራል? እስኪ ሁላችሁም ሀሳባችሁን ኮሜንት ላይ አስቀምጡ። ሉሊት ግን መሞት የለባትም። እውነት ለመናገር አትሞትም። ግን አሁን ላይ ያሰቃየቻት ነው ማለት ነው። የቁም ስቃይ ያሳየቻት። ምክንያቱም አንዴ ስትፈልጋት ሻይ ትደፋባታለች፣ አንዴ ስትፈልጋት ከለሯ እስከሚለቅ ድረስ አፍጣት አይታለች፣ አንዴ ስትፈልጋት ደግሞ የተደበቀች ሚስጥሯን ሰማባታለች። በቃ ምኑን አሁን ደግሞ እንግዲህ ምግቡ ላይ እንዲጨመረችበት በቀጣይ ክፍል ነው የምናየው። እንደዚህ ሲል ነው ያለቀው ማለት ነው። በቀጣይ ክፍል ምን ይፈጠራል? ሉሊት እስከ ሆስፒታል ምክንያቱም አምቡላንስ አረዘው። እናንተ ምን ያገባችሁ? እናንተ ምንማ ደስ ይላችኋል? እኔ በሞት ምን ያገባችሁ እናንተ? የምጎደውን ነኝ እያለችም ጮች ነበር ማለት ነው። እንደገና ደግሞ ደግሞ ሰምታለች ማለት ነው ያፌት መወጋቱ ማለት ነው። እና በጣም ደንግጣለች። አሁን ናታን እንግዲህ ከድርጅቱ ሂጄ ነው ያመሸሁት ብሎ ያለውን ጊዜው ስልኩን ዘግቶ ያፌት የተወጋ ቀን ማለት ነው። እና ያን ቀን ቤት አልነበረም። ስለዚህ ይህን ደግሞ ያፌት ሰምቷል ማለት ነው። ምክንያቱም የሰማበት ምክንያት ደግሞ በሉሊት ምክንያት ነው። ሉሊትም ደውላ ለያፌት ስትሸዋከክ ነበር ማለት ነው። እናም ይህንም ደግሞ እዚህ ሰምታታለች ስትናገር ማለት ነው። ይህ ማለት ደግሞ ናታን ሚስት ጋር ነው የዋለው ብላ ነበር ያቃጠረችው ማለት ነው። እና ስልኩን ዘግቶ አልዋለም ቤት ውስጥ ነበር ያለችው። ስለዚህ ያፌት ደግሞ እሱ እንደወገው አውቋል ማለት ነው። ምክንያቱም ኤፍራታ ቆይ ግን ማን ነው እንደዚህ ሊያደርግሽ የቻለው ብላ ስትጠይቀው እሱ ግን ከኔ ይልቅ እኮ አንቺ ታውቂያለሽ አይደል እንዴ ብሏታል ማለት ነው። ይህ ማለት እንግዲህ ሁሉን ነገር አንቺ ታውቂያለሽ፣ ማንም እንደጎዳኝ አንቺ ታውቂያለሽ ማለት ነው። እናም ለእኔ ግን ይሄ ግን ወንድነት አይደለም። ጨለማን ተገን አድርጎ የሚዋጋ ፊት ለፊት ለምን አይመጣም ጀግና